የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የምናገኘው ቤቴ የጸሎት ቤት ትባላለች። የምን ቤት? የጸሎት ቤት። አምላክ ከሰው ልጆች፣ ሰው ከአምላኩ የሚገናኝባት ድልድይ የሆነች የምስጋና፣ የሰላም፣ የፍቅር፣ የትህትና የሆነችውን ቤት የንግድ ቤት አድርገዋል። ቤቴ ምን አላቸው? የጸሎት ቤት ትባላለች አላቸው። ቤቱን ሲያረክሱት፣ ለሌላ ተግባር ሲያውሉት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አዘነ፣ ለቤቱ ቀና። የቤት ቅናት በልታኛለች ያለው ቃል ተፈጸመ። ክርስቲያኖች ያው እግዚአብሔር ቤተ መቅደሶች ነን። ማንም ሊያፈርሰን፣ ማንም ሊያድርብን፣ ማንም ሴኩላር የሆነው ዓለማዊ አስተሳሰብ ሸቀጡን በክርስቲያን ልቦና ሊያሳድር አይገባው። በክርስቲያን ልቦና የሚያድረው የእግዚአብሔር ቃል ብቻ ነው። እንዲህ ነው የሚለን። እነርሱ ግን በልቦናቸው ሰልጥኖ ሲያይ ለ5500 ዘመን ከልቦናቸው አስወገደ፣ አስወጣ፣ አነጻ፣ በደሙ አጠበን ማለት። አሁን አዲሱ ፋሲካ እኔ ነኝ ሲል በክርስቶስ ደም ሄዳል። በበግ አይደለም፣ በፍየል አይደለም፣ በጉለ ርግብ አይደለም፣ በእህል ቁርባን አይደለም፣ በበሬ አይደለም፣ በልጁ በኢየሱስ ክርስቶስ ደም ነው ድህነትን ያገኘ ነው። የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የምናገኘው። ለመሆኑ ይህንን ቃል የተናገረው ማን ነው? ስለምንስ ተናገረው? ለምን የአባቴን ቤት የንግድ ቤት አታድርጉት አለ? ቃሉን የተናገረው የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ምእመናን፣ የአብይ ጾም 8 ሳምንታት ራሳቸውን ችለው ስያሜ አላቸው። ይህ 3ኛው ሳምንት ደግሞ ምኩራብ ተብሎ ይገለጣል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኩራብ፣ በአይሁድ ቤተ መቅደስ ተገኝቶ እንዳስተማረ የሚነገርበት የሚወሳበት ሳምንት ነው ይሄ ሳምንት ወይም ይሄ ሰሙን ማለት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች ከነበረበት ቦታ ውስጥ መካከል አንዱ የአይሁድ ምኩራብ ነው። በተለይም 4ቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ብንመለከት በምኩራብ ገብቶ አምላካችን ኢየሱስ ክርስቶስ ቅዱሳት መጻሕፍትን እንደሚያነብ፣ እንደሚተረጉም፣ እንደሚያስተምር፣ እንደሚሰማ፣ እንደሚያሰማ በስፋት ተጽፎ እናገኛለን። አምላካችን ኢየሱስ ክርስቶስ በአይሁድ ምኩራብ፣ በአይሁድ ቤተ መቅደስ ገብቶ እንዳስተማረ ለማሳያ እንመልከት። ለምሳሌ በማርቆስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ እንዲህ ተጽፎ እናገኛለን። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስም ይላል በመንፈስ በኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ፣ እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር ይላል። ስለዚህ በምኩራብ ይገኝ ነበር ማለት ነው። አንድ ጊዜ አይደለም፣ በሌላም ስፍራ እስኪገረሙ እስኪደነቁ ድረስ ይህ ማን ነው እስኪሉ ድረስ በትምህርቱ ያስተምር እንደነበር ቅዱስ ማርቆስ በወንጌሉ ያስቀመጠልንን መመልከት እንችላለን። በዚህ በማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ እንዲህ ተመዝግቦ እናገኛለን። የማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ወደ ቅፍርናሆም ገባ፣ ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። የት ገብቶ? ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለም። በትምህርቱም ተገረሙ ይላል። እስኪደነቁ እስኪገረሙ ድረስ ያስተምር ነበር ይላል። ይህ አይነቱን ጥቅስ በስፋት ማየት ይቻላል።
ስለዚህ በተደጋጋሚ በአይሁድ ምኩራብ በተለይም በዕለተ ሰንበት በሰንበት ዕለት መጥቶ መጻሕፍትን ያስተምር ይገልጽላቸው እርሱም የሚማር ይገኝ ነበረ። ታዲያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት በአይሁድ ወይም የአይሁድ ፋሲካ ቀርቦ ነበርና ወደ ምኩራብ ወደ መቅደስ ሄደ ይላል። የዓመታዊ የፋሲካ በዓል ነበረ። በምኩራብ ሲገኝ ግን እንደ ሁልጊዜው ምኩራብ አንድ አይደለም። አይሁድ ባሉበት ቦታ ሁሉ ፈጣሪን የሚያመሰግኑበት የጸሎት ቤት ነበራቸው። ምኩራብ ማለት ቤተ ጸሎት ነው። ቅዱሳት መጽሐፍ የሚነበቡበት፣ የሕግ የነቢያት መጽሐፍ የሚተረኩበት፣ የሚነበቡበት፣ የሚሰማበት ነው። ስርዓት ያለው ነው ምኩራብ። የአይሁድ አለቆች የሚባሉ አሉ፣ የምኩራብ አለቆች የሚባሉ እነዛ ይቀመጣሉ። መጽሐፍት የሚነበቡበት ነው፣ ለልማዱ ለስርዓቱ ማለት ነው። ነገር ግን ወደዚህኛው ምኩራብ ወደዚህኛው መቅደስ አምላካችን ኢየሱስ ክርስቶስ ሲገባ ቅዱሳት መጽሐፍት ሲነበቡ አይደለም ያየው። ጸሎት ሲጸልይ፣ ስርዓት አምልኮ ሲፈጽሙ፣ መስዋዕት ሲያቀርቡ፣ ከአምላክ ሲታረቁ በምስጋና ውስጥ ሆኖ አልነበረም የተገኘው። ሲነግዱ፣ ሲለውጡ፣ ሲሸጡ፣ ሲወያዩ የገበያ ቦታ አድርገውት ተመለከተ፣ አየ ይላል። አስቀድመን በርዕስ እንዳነሳ ነው በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ታሪኩ እንዲተመዝግቦ ማግኘት ይቻላል። የአይሁድን ፋሲካ ቀርቦ ነበረ። ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችና በጎችን እርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። ምን ሲያደርጉ? ሲሸጡ፣ ሲለውጡ፣ ሳንቲም ሲቀበሉ፣ ሲመልሱ የንግድ ማዕከል አድርገውት አገኘ። የገመድም ጅራፍ አበጅቶ ሁሉን በጎቹንም በሬዎቹንም ከመቅደስ አወጣ። የለዋጮቹንም ገንዘብ የነጋዴዎቹም ማለት ነው ይለዋወጣሉና ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ገሰጸ በኃይል። ምክንያቱም ቤተ መቅደሱ ረክሶ የንግድ ቦታ ሆኖ ከምስጋና ውጪ ለሌላ ተግባር ለሌላ ዓላማ ውሎ ሳየው ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች የሌቦች ማዕከል አደረጋችሁታል። ይህንን ማቴዎስ ወንጌል ምዕራፍ 21 ላይ እንዲህ ሲል ይገልጽልናል። የማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 14 ጀምሮ እንዲህ ተቀምጧል። በመቅደስም ዕውሮችን አንካሶችን ወደ እርሱም ቀረቡ ይላል። የማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ። የገንዘብ ለዋጮችም ገበታዎችም የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ትባላለች። የምን ቤት? የጸሎት ቤት። አምላክ ከሰው ልጆች፣ ሰው ከአምላኩ የሚገናኝባት ድልድይ የሆነች የምስጋና፣ የሰላም፣ የፍቅር፣ የትሕትና የሆነችውን ቤት የንግድ ቤት አድርጎ አገኘ። ቤቴ ምን አላቸው? የጸሎት ቤት ትባላለች አላቸው። ቁጥር 2 ላይ እንዲህ ተጽፎ እናገኛለን። ሰንበቴን ጠብቁ፣ መቅደሴንም ፍሩ፣ እኔ እግዚአብሔር ነኝ ይላል። በመቅደስ ውስጥ በፍርሃት በመራድ በመንቀጥቀጥ በትሕትና እንዲመላለሱ አዟቸው ነበር። ግን ፍርሃት የለም። ንግድ ሆነ፣ መሸጥ ሆነ፣ መለወጥ፣ መደባደብ፣ መጣላት፣ መቀማት፣ መገፋፋት፣ ማታለል መነገጃ አደረጉት። ሰንበቴን አክብሩ መቅደሴን ፍሩ ያለውን ሻሩ። ልበ አምላክ ቅዱስ ዳዊት እንዲህ ነው የሚለው፣ እኔ ግን ይላል በዳዊት መዝሙር 5 ቁጥር 7 ላይ እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ ይላል። በቅድስና መቅደስ እሰግዳለሁ ይላል። በምሕረቱ በአንተ ቸርነት አንተ ስለፈቀርክ አንተ ስለወደድክ ቸር ስለሆንክ ወደ አንተ ቤተ መቅደስ እገባለሁ። በፍርሃት ነው፣ በመፍራትም እሰግድልሃለሁ ነው የሚለው። እዚህ የዳዊት መዝሙር 5 ቁጥር 7 ላይ መመልከት ይቻላል። እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ፣ አንተንም በመፍራት ወደ ቅድስና መቅደስ ሰግዳለሁ። እየሰገድን
ሰላም ለኪ ቅድስት ቤተ ክርስቲያን ማኅደረ መለኮት እያልን ነው የምንገባው። በትሕትና የሚገባበት ቤቱ የምን ስለሆነ? የጸሎት ቤት ስለሆነ ይሄ ተነግሯቸዋል። ሳያውቁ ቀርቶ አይደለም፣ በቸልታ ነው፣ በትዕቢት ነው፣ በንቀት ነው፣ በማን አለብኝነት ነው። እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 56 ላይ እንዲህ ያለ ይመክር ነበረ። ምዕራፍ 56 ከቁጥር 7 ጀምሮ የእግዚአብሔርን ቃል እንዲመመልከት ይቻላል። ምዕራፍ 56 ከቁጥር 7 ጀምሮ ቃል ኪዳኔንም የሚያዙትን ሁሉ ወደ ተቀደሰ ተራራዬ አለ። ቤተ መቅደስ ማለት ነው። ወደ ተቀደሰ ተራራዬ አመጣችኋለሁ፣ በጸሎቴም ቤት አስተውሉ፣ ደስ ይላቸዋል፣ ደስ አሰኛቸዋለሁ። ቤቴን ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና። የምን ቤት? የጸሎት ቤት። የንግድ ቤት አይደለም። ጸሎት የሚጸለይበት፣ ምስጋና የሚቀርብበት፣ መስዋዕት የሚቀርብበት፣ ከእግዚአብሔር ጋር የምንታረቅበት ቤት ነበረ። ይህን ተግባር ተዉት። በዚህ በትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ የሚናገረው ቃል አለ። ይህ ስፍራ የሰላም ቤት ነው፣ በዚህ ስፍራ ሰላሜን እሰጣችኋለሁ ባለበት ስፍራ በሰላም ስፍራ ሁከት ሆነ፣ ረብሻውን፣ ጫጫታውን በዚህ አዘነ። ቤቱን ሲያረክሱት፣ ለሌላ ተግባር ሲያውሉት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አዘነ፣ ለቤቱ ቀና። የቤት ቅናት በልታኛለች ያለው ቃል ተፈጸመ። ክርስቲያኖች ቤተ መቅደስ ሲረክስ፣ የአሕዛብ መነገጃ ሲሆን፣ ሌሎች ሰዎች የማይገባቸው ሲገቡበት ልንቀና ይገባል። ትንቢተ ኤርምያስ ምዕራፍ 32 ቁጥር 34 ላይ እግዚአብሔር ቃል እንዲህ ይላል፣ ያረክሱትም ዘንድ ይላል ስሜ በተጠራበት ቤት ውስጥ ርኩሰታቸውን አኖሩ። የእግዚአብሔር ስም አብ፣ ወልድ፣ መንፈስ ቅዱስ የሚለው ስሙ በተጠራበት ቤት ውስጥ ያረክሱ ዘንድ ርኩሰታቸውን አኖሩ። ርኩሰታቸውን ከማኖር እግዚአብሔር ይሰውረን። በዚህ ነው፣ በዚህ ቤተ ምኵራብ፣ በዚህ ቤተ መቅደስ አርክሰው ሲያይ አዘነ። ልበ አምላክ ቅዱስ ዳዊት እንዳለው በትንቢት የቤተ ቅናት በልታኛለች እንዳለው መዝሙር 68 ቁጥር 9 ላይ የቤቱ ቅናት ሊበላን ይገባል። በጎ መልካም ቅናት ቤተ መቅደሱ ሲፈርስ፣ አሕዛብ ሲነግዱበት፣ ክፉዎች ሲገቡበት፣ ተኩላዎች ሲገቡበት ልንቀና የሚገባ ነው። በዚህ ቀና። ቤተ ክርስቲያናችንም በዚህ ሳምንት በምኵራብ የተፈጸመው ታሪክ እንዲነበብ ታደርጋለች። አንብበን ከንፈር እንድምንጥ አይደለም። ከዚህ ገጸ ንባብ ምን እንማራለን? በየዘመኑ የምንነሳ ክርስቲያኖች ምንድነው የምንማረው? ምንድነው ምስጢሩ የሚለውን ልናስተውል ይገባል። የመጀመሪያው በፋሲካ በዓል የአይሁድ ፋሲካ ቀርቦ ነበርና ወደ መቅደስ ሲወጣ፣ ወደ መቅደስ ሲገባ፣ ሲነግዱበት፣ ሲለውጡ፣ ሲሸጡ አገኘ ማለት ምን ማለት ነው? በሬ፣ ወይፈን፣ ጊደሩን አገኘ። በጉን፣ ፍየሉን፣ እርግቡን ሲሸጡ አገኘ። እህሉን ሲሸጡ አገኘ። ከዚህ በኋላ ማለት ነው ምስጢሩ። ከዚህ በኋላ በአዲስ ኪዳኗ ቤተ ክርስቲያን፣ በአዲስ ኪዳኑ መቅደስ የበሬና የወይፈን፣ የጊደርና የላም፣ የበግና የፍየል እጉለ እርግብ ዘወቀ ማነቅ የእህል ቁርባን አይሰዋም። የኔ ሥጋና ደም ነው የሚፈሰው እውነተኛ አማናዊ በግ ለሰው ልጆች ለኃጢአታቸው ስርየት የሚሆነው እኔ ነኝ ሲል ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ መጥምቀ መለኮት ቅዱስ ዮሐንስ አምላካችን ኢየሱስ ክርስቶስን ባየ ጊዜ ምን አለ ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እውነተኛው በግ፣ የዓለምን ኃጢአት ሁሉ የሚያስወግድ ስለ ሰው ልጆች በቀራንዮ አደባባይ እርቃኑን የዋለው ደሙን ያፈሰሰው አምላካችን ኢየሱስ ክርስቶስ ነው። ይህ ስም አይጤስም፣ መስዋዕት አይቀርብም፣ ደም አይፈስም የእንስሳት ከዚህ በኋላ የኔ ነው ሲል ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን አለ ክርስቶስ ተሰቅሎልናል፣ ሞቶልናል ይላል። አሁን አዲሱ ፋሲካ እኔ ነኝ ሲል ነው።
በክርስቶስ ደም እንሄዳለን። በበግ አይደለም፣ በፍየል አይደለም፣ በጉለ ርግብ አይደለም፣ በእህል ቁርባን አይደለም፣ በበሬ አይደለም፣ በልጁ በኢየሱስ ክርስቶስ ደም ነው ድህነትን ያገኘ ነው። ቅዱስ ዮሐንስ ምን አለ በመልእክቱ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በክርስቶስ ደም ነው ከኃጢአት ሁሉ የነጻ ነው። ስለዚህ ነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ከዚህ በኋላ የኦሪቱ መስዋዕት አልፏል። በአዲስ ኪዳን እኔ ነኝ መስዋዕት የምሆናችሁ ሲል ቤተ መቅደሱ ምን አደረገው? አጸዳው ማለት ነው። ይሄ አንደኛው ሚስጥር ነው። ሁለተኛው ቤተ መቅደሱን የማንጻቱ ሻጮች፣ ለዋጮች፣ ነጋዴዎችን ማውጣቱ ስለ ሰው ልጆች ነው። ዲያብሎስ ልቦናችንን ገበጥ አድርጎ መነገጃ አድርጎ ለ5500 ዘመን የራሱ የንግድ ቤት አድርጎት ነበር። ኃጢአትን ይሸጣል፣ ኃጢአትን ይለውጣል፣ ይነግድበት ነበር። የክርስቲያኖችን የእግዚአብሔር ልጆችን ልቦና፣ አእምሮ፣ ሰውነት፣ አካል ተቆጣጥሮ መነገጃ፣ የኃጢአት መነገጃ አድርጎት ነበር። ይበቃል፣ ከዚህ በኋላ ሰይጣን አይሰልጥንባችሁ ሲለን ነው። ምክንያቱም እዛ ቤተ መቅደስ ገባና ሲነግዱ አገኘ ማለት እኛም የእግዚአብሔር ሰዎች፣ የእግዚአብሔር ልጆች፣ ይኸው የእግዚአብሔር ምኖች ነን፣ መቅደሶች ስለሆነን ማለት ነው። በቅድስት ቤተክርስቲያን አስተምሮ መቅደስ ወይም ቤተክርስቲያን የሚባለው 3 ነገር ነው። 1 ራሱ ስርዓት አምልኮ የሚፈጸምበት ህንፃ ቤተክርስቲያኑ፣ 2 የክርስቲያኖች ስብስብ ዩኒቲ፣ ህብረት፣ አንድነት፣ 3 እያንዳንዱ ክርስቲያን ያው የእግዚአብሔር ህንፃ ነው። አሁን ቤተክርስቲያን ቢነገድበት ሹካና ማንኪያ፣ ጭልፋ የሆነ የንግድ ሴንተር ቢሆን ብዙዎቻችን እንቆጣለን። ልክ በዛው ልክ የክርስቲያንም ልቦና ለቅዱሳት መጻሕፍት፣ ለጾም፣ ለጸሎት የሚገዛ እንጂ ለዚህ ዓለም እንዲገዛ የተፈቀደ አይደለም። እኛ ያው የእግዚአብሔር ህንፃዎች ስለሆንን ህንፃ እግዚአብሔር ነን ይላል ቅዱስ ጳውሎስ። እንዲህ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንዲህ ተደርጎ ተጽፎልናል፣ የእግዚአብሔር ህንፃዎች ናችሁ። ያንን ህንፃ ካነጻው እንዳይሸጥበት ካደረገ በልቦናችን ኃጢአት እንዳይሸጥ፣ ዝሙት እንዳይሸጥ፣ ሰይጣን እንዳይነግስበት ሲከላከል ነው። የያው የእግዚአብሔር ህንፃዎች ናችሁ ይላል። ያው እግዚአብሔር ቤተ መቅደሶች ነን። ማንም ሊያፈርስን፣ ማንም ሊያድርብን፣ ማንም ሴኩላር የሆነው ዓለማዊ አስተሳሰብ ሸቀጡን በክርስቲያን ልቦና ሊያሳድር አይገባው። በክርስቲያን ልቦና የሚያድረው የእግዚአብሔር ቃል ብቻ ነው። እንዲህ ነው የሚለን አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ጀምሮ እንዲህ የሚል ቃል ተጽፏል። የእግዚአብሔር ቤተ መቅደስ ስለመሆናችን ይኸው የእግዚአብሔር ቤተ መቅደስ ናችሁ ይላል። እንዲህ ነው የሚለው ወይስ አለ ሥጋችሁ ይላል ቅዱስ ጳውሎስ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? ምን እንደሆናችሁ? ቤተ መቅደስ እንደሆናችሁ በዋጋ ተገዝታችኋል። በደም ዋጋ የተገዛን፣ ሥጋውን ቆርሶ ደሙን አፍስሶ የገዛን ያው የእግዚአብሔር ቤተ መቅደሶች ነን። ልንረክስ አይገባም። እነርሱ ግን በልቦናቸው ሰልጥኖ ሲያይ ለ5500 ዘመን ከልቦናቸው አስወገደ፣ አስወጣ፣ አነጻ፣ በደሙ አጠበን ማለት